ያስቆሙታል። አለቀ። ስለዚህ በምን በማስተዋል ስለማያረጉት ሞክሼ ሰላም ነው። በማስተዋል ስለማያረጉት ነገሮቹ በሙሉ ይበላሻሉ። በሙሉ የተሰራው ነገር አመድ ይገባል። ከዛ መንግስት ገቢ ያደርገዋል። የተሰበሰበውን አስቆሟል በአንዴ። ሶሻል ሚዲያ ለጥሩም መጠቀም ትችላለህ፣ ማጥፋትም ትችላለህ። አያቸው አይደለም? አሁን ቆመ። ምን ታመጣለህ? አዎ መን ብዬ ቆመ። አሁን የሚሰበሰበው ነገር ቆመ። ለምን? ለጦርነት ሊጋዝ ነው። እዛ የተራቡትን እያየን ድምፅ ቅጅ ወጣ፣ በዚህ ወጣ፣ በዚህ ብለው አስቆሙት። የትግራዩም ቆመ፣ የአማራውም ቆመ። አከተመ። ምን ታመጣለህ? ምን ማድረግ ትችላለህ? ስለዚህ አንዳንዴ ስታወሩ በማስተዋል ዝም ብላችሁ ታጨበጭቡና ዜሮ ትገባላችሁ። እዛ የትግራይ እናት እንዴት ሆና እንደሆነ አይተናል። መቼም ሕሊና ያለው ሰው በዛ ፖለቲካ ይሰራል ብዬ አላስብም። የራብ ፖለቲካ የለም። ስለ ራበው ይነሳል ብለህ የምታስብ የለም። ስለ ራበው ምን ይላል? ታንኪዩ መን ብዬ በመሃል የተጎዳው ደሃው ነው። በመሃል የሚያልቀው ደሃው ነው። በመሃል የሚበላው ደሃው ነው። በመሃል የሚጨ እንዴ ብልጽግና ልክ ነው ያደረገው። እኔም በሆን የማደርገው ሶሻል ሚዲያ ላይ ወጥተህ ሲሰበሰብ ብልጽግና ምንም አልተቃወመም። ምንም ብልጽግና እግዚአብሔር ምስክሬ ሀቅ ነው የምመሰርተው። አንድም ብልጽግና በዚህ ስራቸው ላይ የተቃወመ የለም። ልክ ሲጀመር ግን ፖለቲካ ጀመሩ። ምን አሉ? ኧረ ጽምዶ የሚባል ፖለቲካ ተጀመረ ነው እንዴ? ኦኬ አቁመዋል ነው እንዴ? ፋኖን መርጃ ነው አሉ። ኦኬ አባረሩ። ባዶ ገቡ። አሁንም የምናገረው እውቀት የሌላቸው ሰዎች ፖለቲካ ጀምራችሁ ህዝባችሁን ታስጨርሳላችሁ እንጂ ህዝብን አታድኑ። የሰው ልጅ መማር ከቻለ ከህወሓት ፖለቲካ ሊማር ይችላል። ህወሓት 27 ዓመት ህዝቧን ሳትረዳ የትግራይ ህዝብ እየተራበ እነሱ ውስኪ ይራጩ ነበር። ለዚህ ነው የትግራይ ህዝብና ህወሓት ይለያያሉ ምለው። ውስኪ ይራጩ ነበር። አሁንም የህወሓት ዋናዎቹ ምንም አልሆኑም። ምንም ችግር የለባቸው። የትግራይ ህዝብ ግን እስካሁን እየማቀቀ ነው። ምንም ባላረገው አሁንም ይማቀቃል። ይሄንን ነገር አማራ ጋር ሊያስገቡት ነው። ምን ብለው? ፋኖ ብለው የአማራን ህዝብ ፋኖ ነው ፋኖ አማራ ነው ብለው ምን ለማድረግ አስበዋል? የአማራን ልጅ ሙሉ ሊያስፈጁት አስበዋል። ፋኖን ያልደገፈ ብአዴን ነው ብአዴን ብለን ለሁለት እንዲጣሉ አንድ ህዝብ ይደረጋል። መብት ነው መደገፍ፣ ብልጽግናን መደገፍ፣ ፋኖን መደገፍ፣ ህወሓትን መደገፍ፣ ኦነግን የፈለግከውን መደገፍ መብት ነው። ለዲሞክራሲ የሚታገል ሰው ሌላውን እያጠፋ መታገል አይችልም። ሀሳብ ነው። በሀሳብ ነው ለውጥ የምታመጣው። በሀሳብ ለውጥ የማታመጣ ከሆነ ምንም ልታመጣ አትችልም። ሞክር፣ በጉልበት ብለሃል፣ ሞክር። እመነኝ፣ አንድ ቀበሌ አትይዝም። አንድ ቀበሌ ነው ማወራ። በተለይ ችግር አለብህ። ሙሉን ነገር የተቆጣጠረው መንግስት ነው። በፊት ቢሆን መንግስት ሳይጠነክር ትችል ነበር። አሁን ሙሉ ጠንክሯል መንግስት። በጉልበት ለመጣ አፈር ከድሜ ለማስገባት ምንም ኤክስኪውዝ የለውም። መንግስት ያጠፋል። አሁን የምትችለው መንግስትን በእውቀት ካልመጣ አታሸንፈ። ይሄ ተባብሬ ከህወሓት ጋር ሆኜ አማራና ህወሓት አንድ ላይ ሆነን ሰርተን ምናምን ሰው እንዳይስቅብህ። የወልቃይት ጥያቄ ይዘው መጥተዋል። አሁን የህወሓት ልጆች እንዴት ነው የምታስተናግዱት? መቼም ቢሆን የወልቃይት ጥያቄን የትግራይ ፖለቲከኞች ይፈልጉታል። መቼም
በፈለግከው መንገድ ሂድ። የትግራይ ፖለቲከኞች ወልቃይት ጥያቄያቸው ነው። ጥያቄ ካለው ጋር ምን አታመጣም? ወዳጅነት አይኖርህም በፍጹም። አንተ ጋር ጥያቄ ካለው ወዳጅነት አይኖርህም። ለምን? ይፈርሳል። ብታሸንፍም ነገ አብረህ ትዋቀጣለህ፣ ትጋደላለህ። ስለዚህ ጥያቄ ከሌለብህ ጋ ነው። ለምሳሌ ዶክተር አብይ ከኢሳያስ አፈወርቅ ጋር ሲያደርግ ጥያቄ አልነበረበትም። ስለዚህ እዚህ ጋር ያለውን ህወሓትን ደምስሰዋል፣ አንድ ላይ አከተመ። አሁን ቢለያዩም አሁን የጥያቄ ጉዳይ የለም፣ የፓወር ጉዳይ ነው። አሁን ፓወር ኃይል ማሳየት ይፈልጋሉ ሁለቱ። ስለዚህ የህወሓት ጉዳይ ህዝቡ የስልጣን ጥያቄ የለውም ህዝቡ። ህወሓት ግን በሀበሻ ተሸነፍኩ ማለት በጣም ውርደት ነው። በሀበሻ አይደለም በስልጣን በቁማር ከተሸነፈ ያብዳል። ስልጣንን ቶ አምኖ አይቀበልም። ምክንያቱም የሀበሻ ባህሪ ነው። ለመጀመሪያ ጊዜ በስልጣን ደረጃ እንደ ደቡብ አክባሪ የለኝም። ደቡብ ኃይለማርያም ደሳለኝ ስልጣኑን በፈቃደኝነት የለቀቀ ጠቅላይ ሚኒስቴር ቢኖር ኃይለማርያም ደሳለኝ እውቀቱ እያለው ከማንም በላይ ዲግሪ እያለው ከማንም በላይ ብቃት እያለው ከማንም በላይ ችሎታ እያለው እንዳለም ከባለስልጣን በሙሉ በላይ ባለ ዲግሪ ኃይለማርያም ደሳለኝ ነው። ባለ እውቀት ኃይለማርያም ደሳለኝ ነው። ማንም አይክደው። ይሄንን እንኳን ለአፍሪካ መሪ ይሁን ተብሎ ሲባል ተቃውሞ የኢትዮጵያ ሕዝብ እያስነሳ ነው። ማን ነው ኳሊቲ ያለው እንደሱ? አበሻው ኮምፕሌን እያደረገ ነው። አየ ውለታ ቢስ የሆነ ህዝብ አለን። ምንም ነገር ብታደርግለት በኢትዮጵያ አንድ ሰው አይቻለሁ ኃይለማርያም ደሳለኝን የሚያክል የለም። እሱን እንኳን በስርዓት እንትን እንዳያደርገው እያደረጉ ነው። እና በብዛት ፖለቲካ የሰሜን ፖለቲካ ከቻላችሁ መጀመሪያ ህዝቡን አስታርቁ። እንደኔ ህዝቡ ይታረቅ። የአማራው ከትግራይ ጋር ሙሉ በሙሉ እርቅ፣ ሙሉ ህዝብ ለህዝብ አብሮ የሚኖርበት እርቅ ፍጠር። ከፈለግ ትልቁ ማረቅ ካለበት ሙሉ በሙሉ እርቅ። አጥፍተናል፣ ጥፋተኞች ነን፣ ደም ተቃብተናል ብለ የምትዘጋው ለአንዴና ለመጨረሻ ጊዜ በእርቅ ነው። በእርቅ ነው ይህንን ነገር የምትፈታው። ከታረቃችሁ ወደ ሰላም መንገድ ትሄዳላችሁ። የሰላም መንገድ ደግሞ የማይቀበለው ማንም የለም። ኦሮሞ ባዘር የማያደርገኝ ለምን እንደሆነ ታውቃለህ? እግዚአብሔር ምስክሬ ነው የምልህ፣ ኦሮሚያ ክልል ማንም መኖር ይችላል። ይህን ደረቴን ነፍቼ ነው የምናገረው። ኦሮሚያ ክልል ማንም ደረቱን ነፍቶ መኖር ይችላል። ሪያሊቲ ነው ማውራው። ማንም ደረቱን ነፍቶ መኖር ይችላል። አይ የምትል ከሆነ ኦሮሚያ ክልል አጣጥመ እየኖርክ ነው። ትወጣ ነበር፣ አትወጣ። ኦሮሚያ ክልል የማያኖር ቢሆን ወደ ሌላ ክልል ሮጠ ትወጣል። እኔ አሁን ለምሳሌ የሆነ ክልል ላይ ባይመቼ ላጥ ብዬ ነው የማወጣው። ኦሮሚያ ክልል ለመኖር ደቡብ ክልል ለመኖር ምንም ችግር የለም። አዲስ አበባ ለመኖር ምንንም አይጠይቅም። ምናልባት አክሰንት ካለ አንድ ሰሞን እንልሳለን። የማን ነው ሰገጤ ከየት የመጣ እንላለን። አልዋሽም። የአዲስ አበባ ልጅ የሆነ አክሰንት ካለ ትላሳል በስሱ። ከዛ በኋላ ግን ጀለስ ነው የምናደርግ። የሻማ እንቀበለ የሻማ ማለት ያው ላስላሱ ማለት ነው። የሻማ ትንሽ ትቀበላለ፣ ትላሳለ። ከዛ ቤተሰብ ከክፍለ ሀገር አዲስ አበባ መጥቶ ያላለፈለት የለም። ከክፍለ ሀገር አዲስ አበባ መጥቶ ያላለፈለት ማንንም አታመጣ። አምጣ። ሊስትሮም ሆኖ ሱቅ በደረትም አድርጎ ምን አድርጎ ከክፍለ ሀገር የመጣ በሙሉ አዲስ አበባ ላይ አልፎለታል። የአዲስ አበባ ችግራችን ምንድን ነው መሰላችሁ?
ከትንሽ መጀመር አንወድም። ቢግ ፕሮብለም። ከትንሽ መጀመር በጣም የምንጠላው ነገር የአዲስ አበባ ልጅ ነው። እልል ብሎ የገጠር ልጅ የሀብታም ዘበኛ ሆኖ ሰራተኛዋን እየሸጎረ እስኪያልፍለት ጽድት ብሎ ይኖራል ያለ ሀሳብ። ዘበኛ ሚስት አለችው ሰራተኛ ያለ ሀሳብ። ጋሽዬ ወደ ስራ ሄዳሉ፣ ሚስትየው ስራ ትሄዳለች፣ ልጆች ትምህርት ቤት ሄዳሉ። ዘበኛውና ሰራተኛዋ እቤት ናቸው። በ5 ወሩ ዘበኛው አለጥልጦ ነው የምታየው፣ አምሮበት። ምክንያቱም እኩል ነው የሚሰራለት። ስለዚህ የገጠሩ አሁን የአዲስ አበባ ልጅ ሆነ ዘበኛውን ብትለው ማንም አይሰራለን። ገባ? የአዲስ አበባ ልጅ ሆነ ዘበኛ ስራ ብትለው የሚሰማ የለም። ዘበኝነት ትንሽዬ መለስተኛ ሚስት አለ ዘበኛ ሆነ አዲስ አበባ ላይ። የገጠር ልጅ አሁን ዘበኛ ይሆናል። ከዛ በኋላ ደግሞ ሰራተኛ አለች፣ የሀብታም ደግሞ ሰራተኛ አለች። እሷን እየሸጎረ እየበላ እስኪያልፍለት ይኖራል። ከዛ የሆነች ነገር ይጀምራል፣ ከዛ ያመልጣል። የአዲስ አበባ ልጅ ዘበኛ አይሆንልህም። የአዲስ አበባ ልጅ ሊስትሮ አይሆንልህም። የአዲስ አበባ ልጅ የቀን ሰራተኛ አይሆንልህም። የአዲስ አበባ ልጅ ብዙ ነገሮችን አይሆንልህም። ስለዚህ የአዲስ አበባ ልጅ ጭቦታችንን ምላሳችንን ማሳመር እዛ ላለ ነው ማወራ። ስለዚህ እያንዳንዱ ከገጠር የመጣ ከየትኛውም ክፍለ ሀገር የመጣ አዲስ አበባ ከሚኖረው በላይ የተሻለ ህይወት አለው። አዲስ አበባ ላይ ከሚኖረው የተሻለ ህይወት ከገጠር የመጣው አለው። ይሄ ሀቅ ነው የምነግርህ። የአዲስ አበባ ልጅ ይደነግጣል። ስለዚህ የገጠር ልጅ በዚህ እንደዚህ አሁን ለምሳሌ እዚህ ሀገር ካሉት ይቅርታ የመጣ ነው የተሻለ ህይወት አለ ከነሱ። እዚህ ሀገር የመጣ ነው። ለምን? እዚህ ሀገር ቋንቋውን ይችሉታል፣ ምኑን ይችሉታል። ግን በሀገራቸው ላይ ብዙ ግድ የሌላቸው ሰዎች አሉ። ህንዱን ብታየው ጥሩ ነው። ስፓኒሹ ብታየው ጥሩ ላይፍ አለው። አበሻው ብትለው ጥሩ ላይፍ አለው። የተለያየ ሌላ ዜጋ ጥሩ ላይፍ አለው ከነጮችና ከጥቁሮች የበለጠ ታጋል። ስለዚህ ሁልጊዜም ያለው እንደዛ ነው። አሁን በተለይ ኢትዮጵያ ላይ ችግር ካለ ማድረግ ያለብን ምንድን ነው? በመጀመሪያ ደረጃ ይሄ የፖለቲካው ሳይሆን ህዝብ ለህዝብ እርቅ ያስፈልገናል። ሶስቱ የኦሮሞ ህዝብ፣ አማራ ህዝብ፣ ተጋሩ ህዝብ ፖለቲከኞቹ ከልብ ይቅር መባባል አለባቸው። ለምን? የሚያሾሩት እነሱ ናቸው፣ ህዝቡ አይደለም። ህዝቡ አይደለም። ፖለቲካውን የሚያሾሩት ፖለቲከኞች ስለሆኑ የአማራ ህዝብ እንደ ህዝብ ፖለቲከኞች ሙሉ ፖለቲከኛ፣ የኦሮሞ ህዝብ ሙሉ ፖለቲከኛ፣ የትግራይ ህዝብ ሙሉ። ደቡብ ይባርካችሁ እግዚአብሔር ይጠብቃችሁ። በእውነት እግዚአብሔር ይጠብቃችሁ። የደቡብ ህዝብን እግዚአብሔር በቸርነቱ ይጠብቀው። የአዲስ አበባ ህዝብን እግዚአብሔር ይጠብቀው። ስለዚህ የአማራ ህዝብ ፖለቲከኞች ሙሉ፣ የትግራይ ፖለቲከኞች ሙሉ፣ እንዲሁም የኦሮሞ ፖለቲከኞች ሙሉ ጠረጴዛ ላይ ተቀምጠው ይቅርታ መጠያየት አለባቸው። ያ እስካልሆነ ኢትዮጵያ መቼም ሰላሟን አታገኝም። መቼም ሰላሟን አታገኝም። ስለዚህ ሶስቱ ብሔር መታረቅ ኦፊሻሊ እርቅ ማድረግ አለባቸው። ይሄን ለማድረግ እኔ እስከማውቀው መንግስት ሙሉ በሙሉ ፈቃደኛ ነው። መንግስት ነይ ግቢ ጠይቂ እናት ውስቲ እውቀትሽን አሳይም በዛው ነይ ግቢ